የበጸሎት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ሁሉ ሰላም? እኔ አለሁላችሁ ደህና ነኝ። እግዚአብሔር የተመሰገነ ይሁን። ሰላማችሁ ብዝት ስርፍርፍ ይበልልኝ። እኔ አለሁላችሁ ደህና ነኝ። በቪዲዮ ጠፍቻለሁ። ላይቭ ላይ ያለሁኝ በቪዲዮ ጠፍቻለሁ። ዛሬ ደግሞ ይኸው ብቅ ብያለሁ መጥቻለሁኝ። እጅሽ ከምን በሉኝ እና ላይክ ሰብስክራይብ እያደረጋችሁ የምታበረታቱኝን እጅግ በጣም አመሰግናችኋለሁኝ። ክበሩልኝ። አሁን 2000 ነበር 1000 ነበር 2000 ገባ። አሁን ደግሞ 3000 ሊገባ ነው። የተወሰነ ነው የቀረኝና በጣም ነው አመሰግናችሁ። በጣም ነው ማከብራችሁ። የመጣሁት ለሌላ ቪዲዮ ነው፣ ግን መጀመሪያ ያው ምስጋና ይሄን ላቀርብ። ምስጋና ይቀድማል፣ ከሁሉም በላይ ምስጋና ይቀድማል ብዬ አስብ እና መጀመሪያ ምስጋና ላስቀድም። ከምስጋና በኋላ ሁሉም ነገር ይደርሳል። ላይክ ሰብስክራይብ ኮሜንት ላይ ላይቭ ሲገባ የምታበረታቱኝ በርቺ ጠንክሪ የምትሉኝ እጅግ በጣም አመሰግናችኋለሁ። ክበሩልኝ፣ እግዚአብሔር ይስጥልኝ እና በጣም ነው አመሰግናችሁ። በጣም ነው የምወዳችሁ። ቅን ሀሳብ ቅንነት የተሞላችሁ ሁላ እጅግ በጣም ክበሩልኝ። ከዚህ በማስቀጠል ዛሬ አንድ ነገር ልማከራችሁም ላማከራችሁ ሀሳባችሁን አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። አብዛኞች ስደት ላይ ላሉ ነው ይሄንን ነገር መናገር የሚፈልገው። እህት ወንድሞችም ያው ግን በይበልጥ እህቶቻችን ናቸው እንትን የሚሉትና እስቲ ትንሽ ነገር መናገር እፈልጋለሁ። እናንተንም እጠይቃችኋለሁ። እናንተ የእናንተን ሀሳብ ደግሞ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። ምን ልን የፈለኩት ምን ልጠይቅ ነው ማለት አንዳንዴ ነገሮች ላይ እኛ ስደት ላይ ያለን እህቶች ብዙ ጊዜ ችላ እንላለን። ቸለተኝነት ሶሪ እናበዛለን ማለት ነው። የሆነ ቤት እየሰራን ከሆነ ያ ቤት ከተመቸን ከሰዎቹ ከተግባባ ምናምን ኬርለስ እንሆናለን ማለት ነው። በቃ ራሳችንን እንጥላለን ስል ገንዘባችንንም የሆነ ላይ ካላለ ነገ ላይ ምን ይፈጠር ይሆን ምናምን የሚለውን ነገር እንረሳዋለን። ወደ ጎን ትተን በቃ ስራ ገንዘባችንን አንይዝ። ነገ እነዚህ ሰዎች ይቀየሩብኝ ይሆን ምናምን የሚለውን ነገር በጣም እንረሳለን ማለት ነው። በጣም ነገ ያመኝ ይሆን የሚለውን ነገር እንረሳለን። ከዚህ በፊትም የሆነ ቪዲዮ ሰርቼ ነበር እና ቆይቷል 6 months 8 months እኮ እንደዛ ይመስለኛል። እና ከዛ በፊት ሰርቼ ነበረ ከ8 ወር በፊት ይመስለኛል እና ሰርቻለሁ። አሁንም በድጋሚ ነው የሚሰራው። አንድ የገጠመኝ ነገር ስላለ ነው እንደዛ ላይ ያልኩት። እና ችላ አትበሉ ማለት መዋደድ እንዳለ መጣላት አለኛ። ብዙ አብዝተው ሊወዱ ሊያከብሩ ምናምን ይችላሉ፣ ግን ከኛ የሚጠብቁት የሆነ ትንሽዬ ጥፋት ነው። የሆነ ትንሽዬ ጥፋት ባጠፋን ጊዜ በጣም ነው እነሱ እንትን የሚሉት ማለት ነው። በቃ አለ አይደለ ትዕግስት የላቸውም እንደኛ። እኛ ግን ብዙ ነገር እያደረጉ ብዙ ነገር እየበደሉ ምናምን ያን ሁሉ ችለን ተቋቁመን እናልፋለን ማለት ነው። እነሱ ግን ያንን ነገር አያደርጉልንም። አይቻለ ትንሽ ነጥብ ያይን ነው የሚፈልጉት። ያችን ነጥብ ካገኙ ግን በቃ እኛ መጥፎ ነን እንትነን ማለት የበፊቱን እኛ ጥሩ ናቸው መልካም ናቸው ያሏችሁን ነገር ዛሬ ላይ የሆነ ነገር ስታጠፉ ያንን ነገር አያስተውሉላችሁም፣ አያስቡላችሁም ማለት ነው። የሚታያቸው ያቺ ያጠፋናት ነገር ብቻ ነው። በቃ ጎልታ የምታየው የእናንተ ጥሩነት፣ መልካምነት፣ ለስራ ያላችሁ ነገር ብዙ ነገራችሁ ያቺ አንዷ ጥፋት መቶውን የእናንተ መልካምነት ይዞ ገደል ይገባል ማለት ነው። በዛ ሰዓት የሆነ ቅሬታ ይመጣል፣ መነጋገር ይመጣል ምናምን። ያ ነገር ደግሞ ሲመጣ ስራ ያስጠላችኋል። ሁሉ ነገር ነው የሚያስጠላችሁ ማለት ነው። ግዴታ ሆኖብን የምንሰራው። አንድ እህታችን ራሱ ላይቭ ላይ ያለው ምን አለች? እኔ በጣም ሰልችቶኛል፣ ግዴታ ነው የምሰራው፣ ቢይዘው ገንዘቡ አይያዝ፣ ትርፉ ድካም ብቻ ሆነ ብኛለች ማለት ነው። የብር በጣም ውስጤን የነካኝ ነገር ስለሆነ ነው። አያችሁ እና አያችሁ እንደዚህ ይሆናል ማለት ነው። ስንቶቻችንን እንደዛ ይሆን ነው? ኮሜንት ላይ አስቀምጡልኝ። ስንቶቻችን እያስጠላ እየደከመ ምናምን የምንሰራው እያመመን ማለት ነው። ስንቶቻችሁ ቆይ ይሄንን ሊያዝ ግን እኮ እሱ አይያዝም። ጠንከር ብለን በርትተን ገንዘባችንን መያዝ አለብን። ያለበለዚያ ካለዝም በጣም ከባድ ነው። ራሳችንን እንጠብቅ፣ ራሳችንን አንጣል፣ ገንዘባችንን እንያዝ። ለራሳችን ራሱ አንዳንዴ ጊዜ እንስጥ። ስራ እንላለን ማለት ነው። አንድ ሲያምን ደግሞ ይሆናል አይደለ? ቆይ ነገ ይሻለኛል፣ ቆይ ከነገ ወዲያ እያለን ራሳችን ራሱ አንጠብቅም።
አሁን ማለት ነው ከሌላ ዜጋ ጋር እና እኛን ራሳችንን እናወዳድር እስኪ። ነጮቹ አለ አይደለ በየቦታው እናያቸዋለን። እነሱንና እኛን እናወዳድር። እኛ በምግብ ላይ ወደ ኋላ ነን። በስራ ላይ ብቻ ስራ ነው የሚታየን፣ ምግብ ለመብላት ማለት ነው። ቆይ ይሄንን ጨርሼ፣ ቆይ ይሄንን፣ ቆይ ይሄንን፣ ቆይ ይሄንን፣ ቆይ ይሄንን ስንል ሰዓቱ ሁላ ይሄዳል ማለት ነው። ይሄን አድርጌ ይሄንን በቃ የሆነ የምግብ ፍላጎታችንን ሙትት ብሎ ቁርስ ሰዓት አልፎ ምሳ ደርሶ መክሰስ ላይ የምንበላበት የለንም። እርግጠኛነት አለ አብዛኞቻችን እንደዛ ነው። ለምን? ይሄ እኮ ግልጽ የሆነ ነው። ይሄ በቃ ማይደበቅ እውነት ነው ማለት ነው፣ ማይዋሽ እውነት ነው። ለምን? አብዛኞቻችን እንደዛ ነው የምናደርገው። ግን ይሄ ነገር መሆን የለበትም። ቆም ብለን እናስብበት፣ ራሳችንን እንጠብቅ። ራሳችን ከራስ በላይ ንፋስ የሚባል ነገር አለ። አንዳንዴ ለራሳችን ማለት ነው 1 ብር ማውጣት ያሳዝነናል። ግን የሆነ ሰው ወይ ቤተሰብ ይሆናል ወይ ማንም ሰው እንደሰው ማንም ይሆን የሆነ ነገር ከኛ ሲፈልግ ሳንሰስት ሳንራራ ምንም ሳይመስለን እንሰጣለን። ለራሳችን እንኳን 1 ብር ያሳዝነናል። ግን እንደዛ መሆን የለብንም። መጀመሪያ ለራሳችን እንኖር፣ ለራሳችን እናድርግ። በቃ ከራስ በላይ ንፋስ የሚለውን ነገር እንተግብር። ለምንድነው ታውቃላችሁ? አብዛኞቻችን አንተገብረው። በቃ አብዛኞቻችን አንተገብረው። እንዲህ አድርጌ በዚህ ወጥቼ በዚህ ገብቼ ምናምን። ግን እሷ ቤተሰብ ሲጠይቃል እሺ እንላለን ማለት ነው። ለራሳችን እኮ ነው ያልነውን ነው። ስንት ነገር ያማረን ሰዎች የለንም? የምሬን ነው። ስንት ነገር ያማረን የለንም? ምን ታየኛለሽ? እውነቴን እኮ ነው። የምር ስንት ነገር እያማረን ማለት ነው። ስንት ነገር እንጀራ ገዝቶ መብላት እያማረን፣ ገዝቶ መልበስ እያማረን፣ ብዙ ነገር እንደ ሌሎቹ እንደ ስናያቸው ወጥቶ ሲዝናኑ እንደዛ ወጥቶ መዝናናት እያማረን፣ አገራችን እየናፈቅ፣ ልጆች ያለ ልጆች እየተናፈቁ፣ ቤተሰብ ያለ ቤተሰብ እየተናፈቁ፣ ስንት ነገር አገር እኮ ይናፍቃል። የሀገራችን አየር እኮ ይናፍቀናል። የሀገራችን አፈር ይናፍቀናል። ሁሉ ነገር ይናፍቀናል። ያንን ሁሉ ተቋቁመን እየሰራን ግን ለራሳችን አንሆንም። ለራሳችን ሲባል ነገ ከነገ ወዲያ ይሄ ሆኖ ያ ሆኖ እንላለን ማለት ነው። ነገን እየወለደ ከዛ በቃ እንባከናለን ማለት ነው። ትርፉ ድካም ብቻ። አንድ እህታችን አሁን በቅርብ ህይወቷ ያለፋል። የልጆች እናት ማለት ነው። የልጆቿን እንኳን አይናቸውን ሳታይ አብዛኛው እንደዛ ነው። ስለዚህ በጣም ከባድ ነው። በጣም መጀመሪያ ቅድሚያ ለራሳችን እንስጥ። በቃ የምሬን ነው የምላችሁ። ቅድሚያ ለራሳችን እንስጥ። ከራሳችን ውስጥ ቆም ብለን እናስበው። ስንቶቻችንን እየተጎዳን ያለነው በዚህ ነገር ላይ? ስንቶቻችን ስንት ነገር እያሳለፍን ነው። ሲያምን እኮ ዛሬ ታመን አፈር ከድሜ እንበላና ነገ ጧት ድኛለሁ ብለን ተነስተን እንሰራለን። ተኝተን እንኳን ስለነሱ ስራ እኮ ነው የምናስበው። የምር አሞን ተኝተን ስለነሱ ስራ ማለት ነው። እንዴት የሆነ ወይ ስለነሱ ወደ እናስባለን። እኔ እንጃ ይሄ ስሜት እኔ ጋር ብቻ ነው ያለው፣ እናንተ ጋርም አለ? የምር እኔ እንጃ። እኔ ራሴ አንዳንዴ ማለት ነው ቆም ብዬ ሳስበው በጣም የሚገርመኝ ነገር አለ ማለት በቃ ስለነሱ አስባለሁ። እንዴት የሆነ ምን የሆነ እኔ ስኖር ነው የሚኖረው። እያምር እኔ ካለው እናንተ ካላችሁ ነው፣ ከሌለው የለውም ነው። ከሌላችሁ እኮ ይቀራል። እናንተ ግን ማለት ነው እኛ እንደዛ እንደምናስበው አሞን ስንታችንን የምንሰራው፣ ደክሞን ስንቶቻችንን የምንሰራው። የሆነ አሟታል ቆይ ደክሟታል እኮ አይሉ አይም ሹር 100% አይሉ ነይና ስሪ ነይና እንዲያርግ ነይና እንዲሆን ነው የሚሏችሁ ማለት ነው። እና እዚህ ድረስ ነው ማለት ነው። ስለዚህ ውዶችዬ ራሳችሁን ጠብቁ፣ ለራሳችሁ ጊዜ ስጡ፣ ራሳችሁን ሁኑ። በድጋሚ ላይክ ሰብስክራይብ እያደረጋችሁ ኮመንት ላይ አስቀምጡልኝ። ስለዚህ ቪዲዮ እስቲ እናንተም ኮመንት ላይ ሀሳባችሁን አስቀምጡልኝ። የምር ሀሳባችሁን አስቀምጡልኝ። ሀሳባችሁን እፈልገዋለሁ። እናንተስ ገጠምሽኝ ያላችሁ ወይ? ብዙ ገጠምሽኝ አለ እና አንዳንዴ ራሳችሁን ጠብቁ። ሰላም ሁኑልኝ። እወዳችኋለሁ። ሌላ ቀን በሌላ ቪዲዮ እንገናኝ። መልካም ጊዜ ይሆንላችሁ። በጣም እንደምወዳችሁ አከብራችኋለሁኝ። መልካም ምሽት ይሆንላችሁ። መልካም ቀን ይሆንላችሁ። ባይ ባይ። ሁላችሁን እወዳችኋለሁ።